የሁሉ መከራ የጀመረው የልጅቷ እናት ሁለተኛ ልጅ ስታረግዝ ነበር። ወላጆቿም ጉልበታቸውና ትኩረታቸውን በሙሉ በቅርቡ በሚወለደው ታናሽ ወንድም ላይ ብቻ አደረጉ። እንዲያውም ለሷ ወንድሟን በተሻለ ሁኔታ ለመንከባከብ ሲሉ ገጠር ወዳለችው አያቷ ዘንድ ተልካ እንደምትኖር ነገሯት። እያደጉ ሲሄዱም ልጅቷ ሆነች ወንድሟ ሁለቱም ዩኒቨርሲቲ ለመግባት አለፉ። ነገር ግን አባታቸው ቤተሰቡ በንግድ ምክንያት ከፍተኛ ወደ ውስጥ እንደወደቀና ለሁለቱም የትምህርት ቤት ክፍያ መክፈል እንደማይችል ነገራቸው። ምንም እንኳን ከዘመዶቻቸው የተወሰነ ገንዘብ ቢበደርም ማውጣት የቻሉት ግን ለአንድ ሰው የትምህርት ክፍያ ብቻ የሚሆን ገንዘብ ነበር። በዚህ ጊዜ እናታቸው ለፍትሃዊነት ሲባል ማን ዩኒቨርሲቲ መግባት እንዳለበት ለመወሰን እጣ መጣጣል እንዳለባቸው ሐሳብ አቀረበች። ወንድምየውም እጣውን ሊያወጣ ሲል ግን እናትየዋ በፍጥነት አስቆመችውና አንተ ሁሉ ጊዜም ቢሆን በእህትህ ትደገፋለህ፣ በዚህ ጊዜ መጀመሪያ እሷ እጣውን ታውጣው አለችው። ነገር ግን ልጅቷ የወረቀቱን እጣ በጥንቃቄ ስትከፍተው በላዩ ላይ ዩኒቨርሲቲ መማርን አቁሚው የሚል ጽሑፍ አገኘችበት። ወዲያውኑም በእንባ ተንሰቅስቃ ወደ ሩቅ ቦታ እየሮጠች ሄደች። ይህ ሁሉም የወላጆቿ አስቀድሞ የታቀደ ሴራ እንደነበር አላወቀችም ነበር። ወደ ኋላ ዞር ስትልም እድል መስሏት የነበረው ነገር ግን በሙሉ በእውነት የትልቅ ውሸት እንደነበረ ተገነዘበች። የወላጆቿ ፍቅርም መቼም ቢሆን ፍትሃዊ አልነበረም። ወደ ወላጆቿም ስትመለስ በልጅቷ ድርጊት የተበሳጨው ወንድምየው በመካከላቸው ቆሞ እሷን ገፍቶ ለማራቅ ሞከረ። ሳይታሰብ ግን ሁለቱም አብረው ወደ ወንዝ ውስጥ እንዲወድቁ ምክንያት ሆነ። ወላጆቻቸውም ግን ወዲያውኑ ወንድምየውን ለመርዳት ሮጡ። እሱን ከውሃ ውስጥ ለማውጣት እየታገሉ ነበር። በዚህ መሃል ግን ከሱ ጋር አብራ ስለወደቀችውና አብራቸው ስለምትሰምጠው ልጃቸው ሙሉ በሙሉ ረሷት። በሌላ ጊዜ ደግሞ በቤተሰብ ፎቶ ቀረጻ ወቅት ወንድምየው መሃል ላይ ያለውን ቦታ ለመያዝ ገፋት። ሳይታሰብ ግን የእግሩ ጫማ አንሸራቶት ሁለቱንም በአንድነት ወደ ሐይቅ ውስጥ ወደቁ። ይህ ትዕይንትም በባህር ዳርቻው ላይ የነበሩትን ወላጆቻቸውን በእጅጉ አስደነገጣቸው። ወዲያውኑም ወደ ልጃቸው በመሮጥ በፍጥነት ከሐይቅ ውስጥ አወጡት። ወላጆቹም በውሃ ውስጥ አሁንም እየታገለች ያለችውን ልጅቷን ሙሉ በሙሉ ችላ በማለት ልጃቸውን በፍጥነት ወደ ሆስፒታል ለመውሰድ ተዘጋጁ። ወላጆቿ ምንም ሳይገዳቸው ጥሏት ሲሄዱ የተመለከተችው ልጅቷም ሙሉ በሙሉ በተስፋ መቁረጥ ስሜት ውስጥ ወደቀች። ድጋሚ ስትነቃም ራሷን ያገኘችው በሆስፒታል አልጋ ላይ ተኝታ ነበር። ዶክተሩም አንድ ደግ ሰው መንገደኛ እንዳዳናት ነገራት። ነገር ግን ወላጆቿ አንድም ቀን እንኳን ሊጠይቋት አልመጡም። በዛ ቅጽበት የልጅቷ ልብ ሙሉ በሙሉ ተሰበረ። የልጅቷ ስም የተሰየመው ወላጆቿ ወንድ ልጅ በጣም ይፈልጉ ስለነበር ቢሆንም ታናሽ ወንድሟ ከተወለደ ጀምሮ ግን በቤተሰብ ውስጥ የማይፈለግና የተገፋች ሰው ሆነች። ባለፉት ዓመታትም የትምህርት ክፍያዋ የሚከፈለው በአንድ ደግ ሰው ነበር። ያ ደግ ሰው ልጅቷ ወላጅ የሌላት መስለው የነበረ ሲሆን ሁልጊዜም ሴት ልጅ ስለሚመኝ እሷን በጉዲፈቻ ለማሳደግ አስበው ነበር። ልጅቷ ግን ወላጆቿ ምንም ያህል መጥፎ ቢሆኑም አሁንም ቤተሰቦቿ በመሆናቸው በተደጋጋሚ ጥያቄዎችን ውድቅ አድርጋበት ነበር። ነገር ግን እሷ ታዋቂ ዩኒቨርሲቲ ስታልፍ ወንድሟ ግን የሙያ ትምህርት ቤት ብቻ ሲደርሰው ወላጆቿ ትምህርት እንዳትማር የሚከለክሉ ሁለት ተመሳሳይ ማስታወሻዎችን ጻፉላት። ምንም ያህል ብትጥርም ዋጋ የለውም በማለት ነበር። በሆስፒታል ውስጥም ከነቃች በኋላ ልጅቷ የመጨረሻ ውሳኔዋን ወሰነች። ለዚህ ደግ ሰው በመደወልም ልጃቸው ለመሆን ተስማማች። ደጉ ሰውም ተስማምቶ ከ3 ቀናት በኋላ ወደ ሌላ ክፍለ ሀገር ይዟት ለመሄድ እንደሚመጣና እቃዎቿን እንድታዘጋጅ ነገራት። በዛው ቅጽበት ወላጆቿ ከወንድሟ ጋር ከሆስፒታል ተመለሱ። ቤተሰቡም እንደተለመደው ልጅቷን ሙሉ በሙሉ ችላ በማለት እንደወትሯቸው ሆኑ። እናቲቱም ወደ ቤት ተመልሳ በጠረጴዛው ላይ ያለውን ክዳን ስታነሳው ልጅቷ የዛን ዕለት ምሳ ወይም እራት እንዳላዘጋጀች ተረዳች። በዚህ ጊዜ ፊቷ ወዲያውኑ ተለዋወጠ። አባትየውም ከልጅቷ እጅ ላይ የዩኒቨርሲቲ መግቢያ የቅበላ ደብዳቤዋን በኃይል ቀማትና እዛው ፊቷ ላይ ቀዶ ጣለው። እሷን እንደሚያረጋጋ ሰው ሆኖም በማስመሰልም ልጅቷ ምንም አይነት ምላሽ ከመስጠቷ በፊት በፍጥነት ሄዳ ምግብ እንድታበስል አዘዛት። ልጅቷም የተደረገባትን ኢፍትሃዊነት በዝምታ ወጣ አድርጋ ለመጨረሻ ጊዜ የሚሆን ምግባቸውን አዘጋጀችላቸው። ነገር ግን ምግቡ በጠረጴዛው ላይ ሲቀርብ ታናሽ ወንድሟ ምግቡ በጣም እንደሚያቃጥል በመናገር ማማረር ጀመረ። አባትየውም ወዲያውኑ ልጅቷን ሄዳ ምግቡ በድጋሚ እንድትሰራው አዘዛት። በዛው ቅጽበት እናትየዋ ነገሩ ከመጠን በላይ እየበዛ መሄዱን ተረድታ ሁኔታውን ለማለስለስ ሞከረች። እንደምታስብላትን በማስመሰል ለልጅቷ የተወሰነ ምግብ በሰሃን ላይ ያቀረበችላት። ነገር ግን ያቀረበችላት ወንድሟ የሚወደውን ካሮት ነበር። ልጅቷም ለካሮት ያለርጂ ችግር እንዳለባት ሙሉ በሙሉ ዘንግታው ነበር። ልጅቷም በብዙ ጥረት ያዘጋጀችውን ምግብ እንኳን በጥቂቱ መቅመስ ሳትችል እናትየዋ ለወንድሟ ከወጥ ቤት ማንኪያ እንድታመጣለት አዘዘቻት። ማንኪያውን ይዛ ስትመለስ ልጅቷ
የወጥ ቤቱን መጋረጃ ገለጥ አድርጋ አባቷ በቤተሰብ የቡድን የውስጥ መስመር ለወንድሟ የገንዘብ ስጦታ ሲልክላት በስልኳ ተመለከተች። ነገር ግን ስልኳን ስታይ እሷ በዛ የቤተሰብ ተብሎ በሚጠራ የቡድን የውስጥ መስመር ውስጥ ጨርሶ እንዳልተካተተች ተረዳች። በማግስቱም ወላጆቿ እንደተለመደው የልጅቷ ልደት ከወንድሟ ልደት ጋር በ3 ቀናት ልዩነት ብቻ የሚከበር በመሆኑ ሁለቱንም ልደቶች በአንድ ላይ ለማክበር ወሰኑ። ነገር ግን ምንም ቢሆን ትኩረቱ ሙሉ በሙሉ በወንድሟ ላይ ብቻ ነበር። እናትየዋ እንደ ወትሮ የተረፈውን ኬክ ቆርሳ ለልጅቷ ሰጠቻት። በዚህ ጊዜ ግን ልጅቷ እንደ ሁሉ ጊዜው በዝምታ አልተቀበለቻትም። ልጅቷም እንዲህ አለች፣ የኔ ልደት ከጥቂት ቀናት በኋላ ነው። ለምንድነው ሁሉ ጊዜ በየዓመቱ ልደቴን ከወንድሜ ጋር አብሬ ማክበር ያለብኝ? ደግሞም በየዓመቱ የኬኩ ጣዕም ሁሉ ጊዜ እሱ የሚወደው አይነት ብቻ ነው የሚሆነው ስትል ተናገረች። አባትየውም ሁኔታውን ለማረጋጋት በፍጥነት ጣልቃ በመግባት ከጥቂት ቀናት በኋላ የተሻለ የልደት በዓል እንደሚዘጋጅላት ቃል በመግባት ሊያባብላት ሞከረ። ለመጀመሪያ ጊዜም ልጅቷን ቆንጆ ልብስ ሊገዙላት ወደ ገበያ ማዕከል ይዘዋት ሄዱ። ነገር ግን የወንዶች ልብስ መሸጫ ሱቅ ላይ ሲደርሱ አባትየው ለወንድሟ ልብስ መምረጥ ሲጀምር ልጅቷ ግን ለራሷ ብቻ ዞራ እንድትገብይ ነገራት። ልጅቷም ወላጆቿ ወንድሟን ይዘው ጥለዋት ሲሄዱ በዝምታ ተመለከተች። በዛ ቅጽበትም የእነሱ ሙሉ በሙሉ ያደላና ለሷ ግድ የሌላቸውን እውነተኛ ማንነታቸውን በሚገባ ተረዳች። ልጅቷ የወላጆቿን ግልጽ ይሆን አድሮ ሙሉ በሙሉ ከተረዳች በኋላ ለሁለተኛ ጊዜ ሳታስብ ፊቷን አዙራ በመሄድ በቀጥታ ወደ አካባቢ የመታወቂያ ምዝገባ ቢሮ ታመራለች። በዛ ቅጽበትም ሊያሳድጓት የወሰኗት አዲሶቹ ደግ ወላጆቿ ሁሉንም የሰነድ ጉዳዮች አስቀድመው ጨርሰውላት ነበር። ያለምንም እንቅፋትም ወደ ቢሮ በመግባት የነዋሪነት አድራሻዋን ቀየረች። እንዲሁም አዲስም ለራሷ አስወጣች። ከዛ ቅጽበት ጀምሮ እሷ ዳግመኛ የድሮ ስሟን አትጠራበትም። ካለፈው መጥፎ ታሪኳ ጋርም ማያያዝ ፈጽሞ አልፈለገችም። ሁሉንም ነገር አጠናቃ ስትወጣ እናቷ በእጇ አንድ ልብስ ይዛ መጣች። እናትየውም ወንድምሽ ልብሶችን ሲገዛ ይህንን አንዱን በነጻ ስላገኘው ለአንቺ ሰጥቶሻል አለቻት። አባትየውም በመቀጠል ከጥቂት ቀናት በኋላ የሚኖረው የልደት ድግስ ላይ እድሉን ካገኘሽ በዘመዶችሽና በባለስልጣናት ፊት እኛም ማመስገንና ማሞገስ እንዳትረሺ፣ አባትሽን እንዳታሳፍሪው አላት። ከዛም በኋላም ወንድሟን ይዘው ወደ ገበያቸው ተመለሱ። ልጅቷም ሌላ የምታደርገው ነገር ከሌላት ወደ ቤት እንድትሄድ ነገሯት። ልጅቷ ምንም እንኳን ከወላጆቿ እንዲህ አይነት አመለካከት አስቀድማ ብትጠብቅም ጥልቅ የሆነ የተስፋ መቁረጥ ስሜት ከመሰማት ግን አልዳነችም። ወደ ቤት ስትመለስም በበሩ አጠገብ የተቀመጠ የባህል ከረጢት አየች። ይህ ስጦታ አድራሻዋን እንደቀየረች አውቀው አዲሶቹ ወላጆቿ አዲስ ልብስ አስበው የላኩላት ነበር። በዛ ቅጽበትም ልጅቷ ለብዙ ጊዜ አታ የነበረውን እውነተኛ የቤተሰብ ሙቀት ታገኛለች። አይኖቿም በእንባ ተሞሉ። የልደት ድግሱ በደረሰበት ዕለትም ወላጆቿ ለይስሙላ ያህል ብቻ ሰላምታ ሰጥተዋት በፍጥነት ወደ ድግሱ አድራሻ መሩ። ነገር ግን እነሱ ያላወቁን ነገር ቢኖር ያን ቀን አዲሶቹ ወላጆቿ እሷን ይዘው ለመሄድ የሚመጡበት ቀን መሆኑ ነበር። ልጅቷም ለመሄድ ሙሉ በሙሉ ወስና ነበር። ለአመታት ታስረው የነበሩትን ጸጉሮቿን ፈታች። አዲሶቹ ወላጆቿ በጥንቃቄ የመረጡላትን ቆንጆ ልብስም ለበሰች። ሻንጣዋን በመያዝም ያለምንም ጥርጣሬና ማመንታት ከበሩ ወጣች። በአዲሶቹ ወላጆቿ የተላከው ሹፌርም አስቀድሞ በውጭ በኩል እየጠበቃት ነበር። ወደ መኪናው በገባችበት ቅጽበት በልቧ ውስጥ ምንም አይነት የጸጸት ስሜት አልነበራትም። ልጅቷ የቤተሰቧን አባላት በሙሉ በስልኳ ላይ ካገደቻቸው በኋላም ከዘመዶቿ ጋር የሚያገናኛትን የመጨረሻውን ገመድ ለመበጠስ የሲም ካርዷን አውጥታ በመስኮት ወደ ውጭ ወረወረችው። በፍጹም ቁርጠኝነትም ወደ ውጭ ሀገር የሚወስዳትን አውሮፕላን ተሳፈረች። ይህን ያደረገችውም ለሷ ምንም ያህል ቦታ ያልነበረውን ያንን ቤት ጥላ ለመሄድ በመወሰኗ ነበር። ያን ጊዜ ነበር ስም ብቻ የሆኑ ቤተሰቦቿ መደናገጥ የጀመሩት። ልጅቷ ላይም ሊጠገን የማይችል ከፍተኛ ጉዳት ስላደረሱባት ሁሉም ሰው ላይ ያላግባብ የሆነ የጥፋተኝነት ስሜት ሰፈነባቸው። ይህም በእንዲህ እንዳለ ስለ ሁኔታው ምንም የሚያውቁት ወላጆቿ በድግሱ አዳራሽ ውስጥ ሆነው ለሴት ልጃቸው ምን ያህል እንደሚያስቡና እንደሚንከባከቧት በዘመዶቻቸውና በጓደኞቻቸው በስራ ባልደረቦቻቸው ፊት ይፎክሩና ያወድሱ ነበር። ነገር ግን ልጅቷ ዳግመኛ ወደ እነሱ እንደማትመለስ ጨርሶ አላወቁም ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።